ደስታ እንግዲህ ለሩታ ለልደቱ ወልጄላታለሁ 1000 ዶላር ይሆናል የገዛውበት ብሏል ማለት ነው። እንግዲህ አንዳንድ ጊዜ ለሰዎች ያደረግንላቸውን የገንዘብ ዋጋ የገንዘብ መጠን መናገር አይጠበቅብንም በአጭሩ ማለት ነው። ምክንያቱም ያን ሰው ለማስደሰት ስንል ስላደረግነው ያን ሰው በዚህ ያህል ነው ያደረግነው ብለን የብር መጠን ለዛ ሰው መናገር የለብንም ማለት ነው። ምክንያቱም ያ የገዛንለት ወይ ያደረግንለት ትልቅ ዋጋ እንደሚያወጣ ትልቅ ነገር እንዳለው የገዛንለት ሰው ራሱ ማወቅና መረዳት ይችላል ማለት ነው። ነገር ግን ለሰዎች ያደረግንላቸውን ይሄን ያህል በገንዘብ ነው ያወጣውለት ይሄን ነው ብለን መናገር ትንሽ ይደብራል ማለት ነው። ደስታ የሩታ ደስታ ማለት ነው። አምሶሪ እንግዲህ ምንም ማድረግ አይቻልም። ከተለያየ ሰዎች ብዙ አስተያየት ቢደርስም እንግዲህ ለሰው ያደረግንላቸውን ነገር ዋጋው መናገር የለብንም ማለት ነው። ዋጋው ያደረግንላቸው ሰዎች ይገባቸዋል ማለት ነው። በአጭሩ እነሱ ይረዳሉ ማለት ነው። ሰው ዛት አንተ ደግሞ እያደረግለትን የወርቁ ዋጋ ይሄን ያህል ብር ነው ማለት አልነበረብህም እና ስላደረግለት እናመሰግናለን። ለሴት ልጅ ክብር ያለ ወንድ ክብር ይገባዋል እና ክብርልን። ደስታችን ወንድማችን እንግዲህ የሩታ ወዳጅ ለእኛም ወዳጅ ስለሆነ እናመሰግናለን በመጀመሪያ ምክንያቱም የሰው ደስታ የሚመኝ ሰው ፈጣሪ ደስታውን ሰላሙን ያብዛለት ማለት ነው። በዚህ አጋጣሚ እንግዲህ ሩታዬ በድጋሜ እንኳን ተወለድሽልን መልካም ልደት። ፈጣሪ ቀሪ ዘመንሽን የተባረከ የተቀደሰ የሰላም የፍቅር ያድርግልሽ። እውነት ለመናገር በጣም ደስ ይላል ማለት ነው። እግዚአብሔር ማመስገን ነው ከሁሉ አስቀድሞ እሱ ነው ማመስገን ያለበት እና ፈጣሪ የተመሰገነ ይሁን ስለ ሁሉም ነገር። ሩታችን እንግዲህ እንኳን ተወለድሽልን መልካም ልደት ሃፒ በርዝዴ ብለንሻል ማለት ነው። በዚህ አጋጣሚ እንግዲህ አብርሃም እንግዲህ የዕለት ቀን የልደትሽ ቀን አልተመቸኝም ብሎ ነበረ ማለት ነው። ባይመችም እንግዲህ የልጅ እናት ሌላ ሰው መጥቶ ሰፕራይዝ ሲያደርጋት አንተ ከነሱ ጋር ቢያንስ ከነሱ ጋር ማምጣት ነበረብህ። ከልጅህ እናት የሚበልጥልህ ነገር ስለሌለ ማለት ነው። በንጋታ እንግዲህ ተገጣጠሙ ደስታም እያለ እሱ መጣ በጣም ደነገጠ። እንግዲህ የሆነ ፒክቸር ነገር አምጥቷል እንግዲህ ሩታ አላሳየችም አበባም አምጥቶለታል ግን እንግዲህ ደስታን እያስፈቀደች ነበረ የተቀበለችው ተቀበዩ ችግር የለም እያላት ነበረ ማለት ነው። እንግዲህ የሰውን በር ማንኳኳት አይደብርህም ወይ እያለው ነበረ እንግዲህ ደስታ ለአብርሃም ማለት ነው። በጣም አስቸጋሪ ነው አንዳንድ ጊዜ አብርሃም እንግዲህ ሩታ በእርግጠኝነት አብርሃምን ይቅርታ አድርጋ ወደ ራሷ ትመልሳለች። ነገር ግን አብርሃም አጥፍቻለሁ እስከዛሬ ጥፋቴ ነበረ እስከዛሬ እኔ ነኝ የተሳሳትኩት ብሎ ይቅርታ ስላልጠየቀ ብቻ ነው ሩታ እንግዲህ እንደዚህ ምችክ ብላ አልፈልግም ማለት የፈለገችው ማለት ነው። ምክንያቱም አንድ ሰው ጥፋቱን አውቆ ይቅርታ መጠየቅ ማለት ትልቅነት ነው እንጂ ትንሽነት አይደለም ማለት ነው። በመጀመሪያ ይሄን መረዳት ይጠበቅብሃል ማለት ነው። ስለዚህ አንተ ደግሞ ይቅርታ ልትጠይቅም ጥፋተኛ እንደሆንክም ማመን አልቻልክም። አንተ እየደጋገምክ እንግዲህ እየታጠቡ ጭቃ ሆንክና አንተ ሌላ ነገር ነው የምታስበው። አሁንም ሩታ ግን ተስፋ አላት። ይቅርታ ብለሃት ወደ ራሷ እንድትመለስ ነው የምትፈልገው ሩታ ማለት ነው። አንተ እንግዲህ ደግሞ እንደዛ ልታደርግ አልቻልክም። በጣም ብዙ ጊዜ ብዙ ቀናቶችን ብዙ ወራቶችን ፈጅቶሃል ማለት ነው። ያጠፋውን ጥፋትን ይቅርታ ለመጠየቅ ሰው ይሄን ያህል ጊዜ ይፈጃል ብሎ ማሰብ እንግዲህ ትንሽ ከባድ ቢሆንም እንግዲህ አንተ ደግሞ ይቅርታ ልትጠይቃት አልቻልክም ማለት ነው። ሰውን ይቅርታ መጠየቅ ትልቅነት ነው እንጂ ትንሽነት ወይ መሸነፍ አይደለም ማለት ነው። አንድ ሰው ጥፋቱን አውቆ ሰውን ይቅርታ መጠየቅ ማለት ትልቅነት ያ ሰው ትልቅ አስተሳሰብ አለ ማለት ነው። አንተ ደግሞ እንደዚህ ማድረግ ስላልቻልክ ነው እንግዲህ ሩታ ልጅህን በሆድ ይዛ በጣም ብዙ ነገር ብዙ ፈተናዎች አጋጥሟት አሳልፋለች። እንግዲህ ዛሬ ታስፋለች አረ በገር የምትባል ሴት ናት ሩታ ማለት ነው። ነገር ግን አንተ ሊገባ ካልቻለም አብርሃም በአጭሩ ብትረዳትና ይቅርታ ጠይቀ አንድ ላይ
ሆናችሁ ልጃችሁን ብታሳድጉ መልካም ነው ብዬ ነው የማስበው ማለት ነው። አንተ ደግሞ እንግዲህ ይቅርታ መጠየቅ ለምን እንደዚህ እንደከበደክ ባላቀውም ይቅርታ መጠየቅ እንግዲህ በጣም ክብድ ብሎሃል አንተ ማለት ነው። በጣም አስቸጋሪ ነው አንዳንድ ጊዜ አንተ ይቅርታ መጠየቅ ለሰው ልጅ ትልቅነት ነው እንጂ አሸናፊነት ወይ ድክመት አይደለም ማለት ነው። አብርሃም እንግዲህ ይቅርታ ጠይቄ ከሚስት ጋር ከልጅ ጋር አብሬ በሰላም በደስታ ብትኖር መልካም ነው ብዬ ነው የማስበው ማለት ነው። አንደኛ ነገር እዚህ ጋር መረዳት ያለብን ደስታ ለሩታ ልደት ሰፕራይዝ አደረጋት እንጂ ከሩታ ጋር ጥብቅ ያለው ግንኙነት ቢኖረው ኖሮ የዕለቱ ቀን ነበረ ሊመጣ የነበረው ማለት ነው። ሶዛት አሁን ሩታና ደስታ እንግዲህ ምንም ግንኙነት እንደሌለው ነው በአክሽናቸው ላይ ራሱ መረዳት የምንችለው ማለት ነው። አውቆ ነው እንደዚህ እያሉ ያሉት እንጂ ምንም ግንኙነት የላቸውም ልጆቹ ማለት ነው። እንግዲህ ከዚህ በፊትም ሩታ ከብዙ ወንዶች ጋር ሆና አብርሃምን ለማስቀናት ሞክራ ከዛ በኋላ አንተ እንደዚህ እኔ እንደተናደድኩ አንተ እንድትናደድ አንተ ያደረግከው እኔ ማድረግ እንደምችለው ላሳየ ብዬ ነው እንጂ እኔ ከነሱ ጋር ምንም ግንኙነት የለኝም ብላ መጀመሪያ ላይ ነግራ ነበረ ማለት ነው። አሁንም እንግዲህ ሩታ እየተጫወተች ያለችው ድራማ ነው እንጂ ከደስታ ጋር ምንም ግንኙነት የላቸውም ማለት ነው። እንግዲህ አብርሃም በሩ ሲያንኳኳው ማነው ሰው ጠርተሽ ነበር ወይ ያለው እንግዲህ አበባና ፒክቸር ይዞ መጥተው ነበር ማለት ነው። እንግዲህ የሰውን በር ማንኳኳት የማይደክም ሰው እያለ ነበረ ደስታ ማለት ነው። አልነገረውም እንግዲህ ሌላ ጊዜ ተደዋውሎ ነው መሰለኝ የሚመጣው አልነገርከኝም እያለችው ነበረ ማለት ነው። ሰው እንዳለው አላወቅኩም ነበረ ይላታል ማለት ነው። እንግዲህ አብርሃም ሌላ ጊዜ ደውል የነበረ እኮ የምትመጣ እንዴት አልደወልክልኝም ትለዋለች ማለት ነው። ትላንትና አልተመቸኝም ነበረ ሃፒ በርዝዴይ እንኳንም ተወለድሽ እያላት ነበረ እንግዲህ ሩታ እንግዲህ አበባንም እንደምንም ብላ ተቀብላለች ማለት ነው። እንግዲህ የተቀበለችው በደስታ ትዕዛዝ ነው ማለት ነው። ይሄ እንግዲህ እነሱ መሀላቸው ምንም የለም ዝም ብሎ ነው ድራማ እየሰሩ ያሉት እንጂ የሩታና ደስታ ምንም ግንኙነት የላቸውም ያላቸውም ልጆች አይመስሉም ማለት ነው። አውቆ ነው እንደዚህ የሚያደርጉት እንጂ ምንም ግንኙነት የላቸውም ሁለታቸውም። እንግዲህ አበባ ይዞለት መጣ እንግዲህ ፒክቸሩም ይዟል ግን አላሳየችም ፊቱን ወደዚህ አላዞረችም ማለት ነው። እንግዲህ እንኳን አደረሰሽ እንኳን ለዚህ በቃሽ እንኳን ተወለድሽ መልካም ልደት ብሏታል ማለት ነው። እንግዲህ የሆነ ፎቶ አሰርቶ አምጥቶለታል ማለት ነው ወይ የልጇንና የእሷን ይሆናል ማለት ነው። እንግዲህ ከዚህ ሁሉ አንተ ይቅርታ ጠይቄ ወደ ሚስት ብትመለስ መልካም ነው ብዬ ነው የማስበው። እንግዲህ አበባ ስትቀበል እንግዲህ ደስታን አስፈቅዳ ነው ማለት ነው። እንግዲህ አብርሃም ወደ ቤቴ ወደ ሰላሜ ወደ ልጅ ብትመለስ መልካም ነው ይቅርታን ጠይቃት ማለት ነው። ሩታ እንግዲህ አውቃ ነው እንደዚህ እያደረገች ያለችው እንጂ ካንተ መለየት አትፈልግም። ልጅቷ እንደዚህ ታስታውቃለች። አንተ እንዴት እንደመረዳት እንዳቃተ ባላቀውም እንግዲህ ከበር ነው ተመልሶ የሄደ እንግዲህ በጣም አስቸጋሪ ነው አንዳንድ ጊዜ። ሰላም ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። ሰላማችሁ ይብዛልኝ በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ የኔ ውድ ቤተሰቦች። እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። አብራችሁ ስለምትሆኑ ስለምታበረታቱኝ ስለምታደርጉልኝ እጅግ ከልብ በጣም አመሰግናለሁ ማለት ነው። ክበሩልኝ፣ ፈጣሪ ያክብርልኝ፣ ሰላማችሁ ይብዛልኝ። ለሰው ልጅ ከምንም በላይ ሰላም ነውና የኔ ውድ ቤተሰቦች ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። እንኳን ወደ ቤቴ በሰላም መጣችሁ። በድጋሚ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ፣ ቤተሰብ ይሁኑ፣ ወደ ቤቴ ይቀላቀሉ ይላችኋለሁ። ሰላማችሁ ይብዛልኝ። እንግዲህ ቪዲዮ ሲታዩ ላይክ አድርጉልኝ ማለት ነው። ላይክ በማድረግ ሼር ለማድረግ አበረታቱኝ። ሰላማችሁ ይብዛልኝ። ስለምታደርጉልኝ በሙሉ ከልብ አመሰግናለሁ ማለት ነው። የኔ ውድ ቤተሰቦች ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። እንግዲህ ዛሬ በአዲስ ቪዲዮ ወጥቻለሁ ማለት ነው። ሩታ እንግዲህ ደስታ ወርቅ ገዝቶላት ሰርፕራይዝ አድርጓታል።